ሐቂቀተን እንኳን መሄድክበት እዛ ሄጂ በቻልኩት ያው ኮሜንት ሰጥቻለሁ። ሴቶች ነበሩ ያስፈራሉ፣ ለመግባትም ትንሽ ያስፈራል አጨፋፈራቸው። አላኩል ያህል ሐቂቀተን ይሄ ቀርቷል ማለት አሁን እኔ አለው ለማለት እኔ ራሴን ታዘብኩት። ኢትዮጵያ ላይ አልሐምዱሊላህ ረብል ዓለሚን ማለት እንደዚህ አይነት ጅህልና የለም። ሐቂቀተን ነው የምልህ አብዱላህ፣ የሚያውቁት ያውቁታል። የለም በተለይ አዲስ አበባ ላይ አልሐምዱሊላህ ሰርጎች ሁሉ በዳዕዋ ሆነዋል። ማለት ድሮ ነበር እንደዚህ አይነት ነገር፣ አሁን ሰው ራሱ ሰልችቶታል። ገብቶ በልቶ መውጣት ነው የሚፈልገው አይደለም። ሶሻል ሚዲያ ላይ መጥቶ ከፍቶ የሆኑ ሴቶችን ማለት የሆኑ ሴቶችን አስገብቶ ከዛ በኋላ ማስጨፈሩን ተወውና ሐቂቀተን ተላልቅ አዳራ ፊኩም ረጁሉን ረሺድ አንድ እንኳን አላህን ሱብሓነሁ ወተዓላን ፍሩ፣ ይህ ነገር አግባብ አይደለም፣ ይህን ነገር ተው የሚል 10 ነው ገስት ላይ የተቀመጠው። እዚህ ከ10ሩ አንድ ይጠፋል። አንድ ተው አላህን ፍሩ፣ ይህን ነገር ይህ እኮ ልክ አይደለም የሚል አንድ ያሳዘነኝ ጉዳይ ይህ ነው። ሐቂቀተን ነው የምልህ። በጣም ገና በቃ ገና ይቀረናል ለኛ እና አሁን ሰው ያለበት ተጨባጭ ሐቂቀተን ነው። ገና ነን። የመጀመሪያው ይሄ ነው። ሁለተኛው ልጁ ይፈቅደዋል ወይ? ወላሂ ልጁ ጓደኛዬ ነው፣ በጣም አውቀዋለሁ። አልሐምዱሊላህ ረብል ዓለሚን ከእንደዚህ አይነት ነገር የነጻና የጠራ ነው። በል እንደውም ረዳ ያደርጋል። ኢንሻአላህ ሁሉም ይሰራል። ሁሉም ልጆች እዚህ ጋር ያሉ አልሐምዱሊላህ ረብል ዓለሚን እኔ በግል የመሰክርላቸው ስም ጠርቼ የመሰክርላቸው ከፍ ያሉት ወይም ደግሞ ግንባር ላይ ያሉ ልጆች ከእንደዚህ አይነት ነገር ላይ ወላሂ አልሐምዱሊላህ ረብል ዓለሚን የጠሩ ናቸው። ሹፍ ጅህልና ሐቂቃ አንዳንዴ ይሄ ፈህሙል ጃሂል ከድቡሪ ወከላሙ ጋኢጥ የሚለው ንግግር እንደሆነ እንደው ይሁን ችግር የለውም ሐላልም ይሁን በቃ ተው ዘፈኑ። አንተ አንድ ሰው አገባ ብለህ ቲክቶክ ላይ የምታውቀው አንድ ሰው አገባ ብለህ መተህ ቤት ከፍተህ 300 ሰው ስታስጨፍር እንደው በአላህ አቅል ያለው ሰው ማወቅ እውቀቱ የሱናው ምናን ይቅርና ማለት እንደው ዝም ብለህ ጤነኛ አእምሮ ያደርገዋል። ቤተሰብ አይደለን ምንም እኮ አይደለንም። የዚህ ልጅ ጓደኛውን እናውቃለን። መንብሩ ባረከላሁ ለኩም ወባረከ አለይኩም ወጀማዓ ቢል خلاص በቃ ይሄ ምን በዚህ ልክ ማሽቃበጥ ነው? ምንድነው ይሄ ፋይዳው ምንድነው? እኔ ወዴት እየሄድን ነው ማለት ወላሂ መሬን እኮ ከየት ነው እየተለማመድን ያለ ነው? ይሄን ነገር ማን ነው ያለማመደን? አንግር በመጣ ቁጥር እንደዚህ ውታ እንደዚህ ጋጋታ። እንደው አላህ በጅህልና አይፈትናችሁ። ሐቂቀተን ነው እላችሁ። አላህ በጅህልናና በትዕቢት አይፈትናችሁ። አሚን በሉ ከነፍስዬም ጭምር። ትዕቢትና ጅህልና ወላሂ በጣም መጥፎ ነው። እያየኸው ገደል ነው የሚከት። እየሰማሁኝ አንተ ስታገባ እንዴት ነበር እየተባለ ነበር እዛ ቤት። እኔማ ሳገባ አልሐምዱሊላህ ረብል ዓለሚን የሱና ኡስታዞች አሉ፣ ዳዕዋ እየተደረገ አልሐምዱሊላህ ረብል ዓለሚን። ሌሎችም በጣም ብዙ አሉ። ወላሂ ወቢላሂ ቪዲዮ አለ እንለቃለን አለ። የሱና ሰርግ ሞልቷል። ጭፈራ አንተ እሺ ይሁን እኮ በቃ ኡስታዝ ወላሂ እንደው በቃ ይሁን። ሰው አቃተው መጨፈር ምናምን ፈለገ ሚዲያ ላይ ወጥቶ ሰው ሰብስቦ እንደው ለብቻው የሆነ ክፍል ውስጥ ገብቶ እንደፈለገ አያሽቅም፣ እንደፈለገ አይደልቅም። ሰው ሰብስበ አይቡን አለይኩም ወላሂ የመጨረሻ አይብ ነው። አላህን ፍሩ፣ ተመለሱ። በቃ ይሄ በሪከርድ ምናምን የምታስፈራሩትን እዛ ይሄ በቃ ኡስታዝ ቀጥለዋል። ትውልድን እንድታፈራ እንፈልጋለን። ሙስሊም ወንድ እህታችን አይደለችም እንዴ? ለእህቴ አልወድም፣ ለሚስቴ አልወድም፣ ለልጄ አልወድም። የማልወደውን ነገር ላንቺ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺ ማ ዩሂቡ ሊነፍሲሂ እኮ ነው እንደምትወጪ። አንድ ሰው ኢማን ሙሉ አይሆንም፣ ኢማን የለውም ማለት አይደለም። ኢማን ናቂሰል ኢማን ነው የሚሆነው ምን እስኪሆን ድረስ ለራሱ የሚወደው ለወንድሙ እስካልወደደ ድረስ። እሺ እኔ ወንድማችሁ አይደለሁም? እንደው ወንድም የምመክራችሁ ይሄንን ነው፣ ሌላ ነገር እኮ አይደለም። አንዳንዱ ቂም በቀል ወይም ሰደባ ወይም ዘለፋ ላይ ይወስደዋል። እናት እኮ በርበሬ ታጠናለች አይደል? ታውቃላችሁ አይደል? አልታጠናችሁም? አባት ቁጭ አድርጎ በእሳቱ ላይ ሊያቃጥልህ ይችላል። ሊቀጣህ ነው ሊያርምህ ፈልጎ እንጂ ሊበቀልህና ወይም ሊበቀልሽ አይደለም። ወይም ልትበቀልሽ አይደለችም። እናስ እንደዛ የምታደርገው በኋላ ካደግሽ በኋላ ይገባሽ ይሆናል፣ ገብቶሽም ይሆናል። አሁን በዚህ እድሜ ስታየው እናቴ ለምን ነበረ በማማሳያ አናቴን የምትለኝ በጫማ
ድምጽ በሌለው መሳሪያ አናት ስቴ ነበር በምንድነው ብለሽ ራስሽ ሲጠይቂ ይገባሻል ለምን እንደሆነ። የሚመክር ደግሞ ዲን የሚያስተምር ሰው ከእናትና ከአባት የበለጠ አዝኖ ነው። ምክንያቱም ይሄንኛው ላንቺ ነው፣ ያንኛው ግን ለዲንሽ ከአላህ ጋር ያለሽን ጉዳይ ነው የሚያስተምርሽ ሰው የሚጠቁምሽ ማለት ነው። ከአሁን በፊት በተደጋጋሚ ታውቃላችሁ ምን እንዳደረኩኝ ያያችሁ አይታችኋል። አሁን እዚህ ያሉት ወንድሞቼ ራሱ ጠይቃቸው ያንን መልስ ነው የሚመልሱት ከራሴ ጀምሬ ማለት ነው። እንዳውም በዲን ጉዳይ ላይ ምንም የማያውቁ ወንድሞችን ከሴት ጋር እየቀለዱ እየተጫወቱ የሚውሉትን ጥያቄ ጠይቄያለሁ በተደጋጋሚ 3-4 ጊዜ አውቄ ማለት ነው። እየተጫወቱ እየተሳሳቁ ያ ፉላን አሁን እንደው እንደዚህ ሚዲያ ላይ ቁጭ ብላ ወንድ ጋር የምታወራን ታገባለህ ብዬ ስጠይቀው ኧረ ምን ነካኝና ይላል እዛው እየሰማኝ። ግን ደግሞ ቀልዷን ደግሞ አታቆምም። ሱብሃንአላህ እዛው እሷ ፊት ምረድስ ሚዲያ ላይ ወንድ ጋር እንደዚህ የምትጋጋጠን አላገባም ይላል። ትሰማለች፣ ነገም ግን መጋጋጧን ትቀጥለዋለች። ስለዚህ ወደ ጉዳይ ስመለስ ወንድም እህቶቼ፣ በተለይ እህቶች ማለት ነው ሚዲያ ላይ የምትጨፍሩት የለቀቃችሁት ያለው ጉዳይ ወንድማችን ይፈቅዳል ብዬ አላስብም። ይሄ ሁስኑ ظني በጥሩ እይታ ሳይ በጥሩ ወንድሜ ላይ በአማራ አመለካከት እይታ ሳይ ወንድማችን ይፈቅዳል ብዬ አላስብም። ስለዚህ ፎቶን እየለጠፋችሁ በተለይ ከአጅነቢ ሴቶች ጋር እያቋረናችሁ እያቀናጃችሁ የሙዚቃ ናዳና የድቤ ናዳ የምትለቁ አላህን ፍሩ። ነገ አላህ ፊት ቆሞ መጠየቅ አለ። አንደኛ ድቤውና ድልቂያው ሐራም ነው። ሁለተኛ ደግሞ አጅነቢ ወንድና ሴትን አንድ ጋር አጣምራችሁ ውሸት እንደ ነቢያችን ሰለላሁ ዐለይሂ ወሰለም ወይሉ ሊመን ይሐዲስ الناس كذبا ليضحك له الناس ነው ሐዲሱ የሚወሰይኩ ወከማ ቃል ዐለይሂ ሰላቱ ወሰላም ለመሳቅ ሰው ፈገግ እንዲል ብሎ እንኳን መዋሸት ወየውለት ወይል የሚባል ጀሃነም ውስጥ ሸለቆ አለ ያለለት እኮ ነው ያሉት። ስለዚህ ተው እህቶቼ፣ አንዳንዳችሁ ዝም ብላችሁ የምታጣምሩ አላችሁ፣ አንዳንዳችሁ ብቻ አላህን ፍሩ፣ አላህን ፍሩ። በተደጋጋሚ አሁን ደጋግሜ አላህን ፍሩላችኋለሁ። ዛኪርም አለ አኺ ኡሳማም